እባክህ መስፍን ተረጋጋ። ቆይ አንተ እንደዚህ ከሆንክ ልጆቹ ምን ሊሆኑ ነው? ያለ አንቺ እንደማይሆንልኝ እያውቅሽ እንዴት ነው ሜሉ ተረጋጋ የምትይኝ? መስፍኔ እኔን አታምነኝም? ማመንማ አምንሻለሁ፣ ግን እስኪ የተፈጠረውን አስቢ። መስፍን እኔ ምን ሆናለሁ? ያለሁት እኮ ከሰዎች ጋር ነው። ወይ ሰው ባዶ ቤት ተዘግቶብሽ ከሰው ጋር ትተኛለሽ እንዴ? መስፍኔ እባክህ ስሞትልህ እንደዚህ አቱ እጄ እግዚአብሔር ያጥናሽ ብላ ተግዚሩ ራሱ ያዝንብኛል። አረቢያ ድሮም ከእናንተ ጋር ማውራት ጨጓራ መላጥ ነው። አታ ስማ የለቅሶ ቤት ቡሌ ያበረ ነው ሰውየው። እኔ የለቅሶ ቤት ምስር ልበሉ ነው አይደል? ይጣፍጣል የለቅሶ ቤት ምስር። መተን ነው ግረው እንዴ? አባዬ እየነገረኝ ነበር። በዚህ ነገር ላይ የመጀመሪያው ተጠርጣሪ አንቺ ነሽ። ያንቺም ሽሽ ልትይኝ ነው? አይ እንደዛ ማለት ሳይሆን ለተወሰነ ጊዜ የሆነ ቦታ ብትደበቂስ? በፍጹም አላደርገውም። ለምን እማዬ? እኔ እኮ ያንቺ እናት ነኝ፣ አላደርገውም። ሰላምዬ ያደረገውን ነግሬሽ የለ እንዴ? ሊስመኝ እኮ ነው የሞከረው እንዴ። እና ቢስምሽ ምን ችግር አለው እንዴ? ባረግዝ ሰላምዬ፣ አባዬ እኮ በድንጋጤ ነው ድፍት የሚልብኝ። ማለት ስለ ሳመሽ ነው የምታረግሽው? እረስቸው ነው ለካ ነኝ። ምን? እሺ 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 እሺ። ምንድን ነው የምታፈጥብኝ? ምግቡ ምን አቅልላለሁ? ማን የደወለው? ጆሮ ነው የተናገርኩት። እንግዲህ ጊዜውን ጠብቆ ደርሷል። ሜላት ታሰረች፣ ሜሉ ታሰረች። መታሰሯ ብቻ ይገርማችኋል እንዴ? ገና ትንሽ ትቆያለች። ለማንኛውም ኖላዊን እንዴት አያችሁት? በትላንትናው ክፍል ትንሽ ይሁን የማሳዘን አይነት ነገር ለመፍጠር ፈልጎ ነበረ፣ ግን በጣም ቀዝቅዟል። እውነት ለመናገር በጣም ቀዝቅዟል። ኖላዊን እንደ ከዚህ በቀደሙ እየሆነ አይደለም አይደለ ጋይስ? ትንሽ ወረድ ብሎብኛል ሰሞኑ እውነት ለመናገር። በተለይ ሜሉ ከታሰረች በኋላ የነበረው የልጆቹ ላይ ያለው ሪአክሽን በጣም አዛ ነበረ። በጣም አዛ ነበር ማለት ይሄ የሚያሳዝን አይነት ነገር አልተፈጠረም። በደንብ አላየንም። ለምሳሌ ሀና አባቷ በታመመ ጊዜ ምን አይነት ሪያክሽን እንደነበረ አይታችኋል አይደለ? በቃ ይሄ ራሱ ስቶ አልነቃ ሕክምናውን ከወሰደ በኋላ አልነቃ ብሎ አልነበረ? የዛን የተፈጠረው ነገር ምን አይነት ነገር እንደነበረ አይታችኋል። እንደገና ሜሉ የተመታች ጊዜ ምን አይነት ሪያክሽን እንደነበረ አይታችኋል። በጣም ዲፕ ነበር ሁሉም ሲያለቅስ የነበረው ሲከፋ የነበረው ምናምን እና አሁንም እዚህ ጋር ልክ ከታሰሩ በኋላ የነበረው ነገር እንደ በፊቱ አለም። በደንብ የሆነ እዛ ጋር ትንሽ ተች ተደርገው ብናይ አሪፍ ነበረ። እንዴ ሰላም አላልኳችሁም? ለካ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው? የዛሬ ማብራን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ያው እንደጀመርኩላችሁ ልቀጥልላችሁ። ኧረ ገጠምኩኝ ግጥም እና በትላንትናው ክፍል ለእኔ ትንሽ ቅር ብሎኛል። ይሄ በደንብ አልተወንም። ሜሉ ከታሰረች በኋላ መታሰር ብርቅ ነው እንዴ ምናምን ልትሉ ትችላላችሁ። እንደዚህ አይነት ነገር አጋጥሟችሁ አያውቅም? ከቤተሰቦቻቸው መካከል ታስረው ምናምን አያውቁም? ገብቷችኋል አይደለ? እዛ ጋር በተለይ መጀመሪያ አካባቢ ልክ ይዟ ከሄዱ በኋላ ያለው ነገር ትንሽ ድባቡ በደንብ መታየት ነበረበት። ከዛ ውጭ ደግሞ ተምቹና አሴር ቤት መጥተው ጠየቁ አይደለ? የዛኔ ምን ማድረግ ነበረባቸው? እነ ተምቹ እነሱን እንትን ማለት ነበረባቸው፣ ማሳቅ፣ ይሄ ማዝናናት ነበረባቸው። በምን መልኩ ካላችሁ እስር ቤት የሚፈጠረውን ነገር እየነገሯቸው፣ እስር ቤት ያለውን ነገር እየነገሯቸው፣ ከዛ ሙድ በደንብ ሊያወጧቸው ይገባ ነበረ። እንደ ለቅሶ ቤት እድርተረኛ እንዲያ ጎንበስ ብለው ዝም ብለው ብቻቸውን ያወራሉ እንዴ? ረሺ ነው ተምቹ አሴር ምን ይዤ ነው? ለነገሩ ያው በመሀላቸው ያለውም ቅራኔ ያለ ገብቷቸዋል አለ። በተለይ አሴርና ሀና መሀል የሆነ ደስ የማይለይ እንትን ላይ ናቸው አለ፣ ኮንዲሽን ላይ ናቸው ወይም ሙድ ላይ ናቸው። እና እሱም አለ እንጂ እሱ ባይኖር በደንብ ጠጋ ብሎ ምናምን አቃቅፎ ምናምን እንትን ይል ነበረ። አሁን ያ ስላለ ነው ብዬ አስባለሁ። ከዛ ውጭ ድንብላልን ሳናያት እቤት ድረስ ሄዶላት ድንብላልን ሳናያት ኪችን ሳይገባ ተምቹ ኪችን ሳትገባ ትወጣለህ? ወይኔ በላቸው። እንደው ምን ይሻላል እንደ ኪችን ሳትገባ። እኔ በጣም አዝኛለሁ። እንደሆነ ኪችን መግባት ነበረበት። የምሬድ ነው። እዛ ማየት ነበረብን።
ከዛ የሆነ ሰው እዛ ሲይዛችሁ ጥሩ ነበር። ሽንት ቤት ነው ብሎ ሽንት ቤት ጠይቆ ኪችን መግባት ነበረበት። የምሬን ነው የምላችሁ። እና እሱ ነገርም ጎደለ እና ብዙ ነገር ጎሎታል። ብቻ በትናንትናው ክፍል ያው ድራማው እያለቀ ስለሆነ የሚጠበቅ ነው። እንግዲህ የኢትዮጵያ ድራማ ታውቃላችሁ፣ ብዙ ጊዜ መጨረሻ ላይ ያወዘጋግቡንና ወዝግብ አድርገውን ይሄዳሉ። እና ኖላዊ ተከታታይ ድራማ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው ብዬ ከመጀመሪያው ክፍል ጀምሮ እስካሁን እያልኩኝ ነው። ይህን እንዳልኩ እንደጨረስ እባካችሁ ዳይሬክተሮች፣ ደራሲዎች በርቱልኝ ማለት ትወዳለሁ። የተወሰነ ክፍል ነው የሚቀረው እና በሚገባ ደስ በሚል መልኩ ብታጠናቅቁት ደስ ይለኛል ለማለት ያክል ነው። ከዛ ውጭ ደስ የሚል አንድ ታሪክ ተጀምሯል አይደለ? አሴርን የምትወደው ልጅ ወይም ደግሞ ያቺ ጎዳናዋ ልጅ አሴርን ታፈቅረው ነበር፣ አሴርን ተወደው ነበረ። አሴርን ከዛ አካባቢ ሄደው እሷን ለመሸሽ ነው። ብቻ ደስ ይላል። እንደዚህ አሁን ስታዩት አሴር የማን የሚሆን ይመስላችኋል? ዝም ብላችሁ ስታስቡት ግብቶች አይደለ? ተምቹ መጀመሪያ አፈቀር አይደለ? ከዛ በኋላ ወዴት ነው የዞረው? ወደ እንትን አይደለ? የእሷ አልሳካ ብሎ አሁንም በዚህ ሁኔታ ውስጥ ሀና አሴርን እንዳታጣው ብዬ ፈራው። ገብቷችኋል አይደላችሁ? የፈለኩት ነገር አሴር የሚወዱትን ሰው ማጣት ምን ያህል እንደሆነ ተረድቷል። ገብቷችኋል? ፍቅር የሚለውን ነገር ተረድቷል። በፊት ስለማያውቅ ነው የሸሸው። ሁለተኛ ደግሞ ለእሱ አስቦ ነው። አሁን ደግሞ ስሜቱ ገብቶታል። ገብቷችኋል? ሀናን ካላያት ምን እንደሚሰማው ያውቃል። ሀናን ሳያት ሲሆን ምን አይነት ስሜት ውስጥ እንደሚገባ ያውቃል። ደግሞ ለአመታት እሷን ባያት ምን እንደሚሆን ያውቃል። ስለዚህ በዚህ ሁኔታ ውስጥ እሷን ለማገዝ፣ እሷን ለመርዳት፣ እሷን ቀርቦ በዛው ደግሞ እንዳይቀጥሉ እንደ ተምቹ ብዬ ፈራው። ሀና አሁን ካልነቃሽ መበላትሽ ነው። የምሬን መበላትሽ ነው። እናንተ እንዴት ነው የምታስቡት ጋይስ? ሀና የማን ብትሆን ደስ ይላችኋል? ጥያቄ ያለው ወይ እንዳትሉኝ። እኔ ግን ሀና እንደዚህ እንትን የምትል ከሆነ ከዚህ በኋላ ልጅቷን ቢቀበላት እኔ ደስ ይለኛል። የእሷን ፍቅር ቢቀበል ደስ ይለኛል። ማለት የሚወዳችሁን ሰው ማግኘት ትልቅ ነው ብዬ ያስባለሁ። ትልቅ ነገር ነው ብዬ አስባለሁ። ገብቷችኋል አይደለ? አሁን እሷ ልጅ ምንም የላትም። ገብቷችኋል አይደለ? ምንም ባዶ ነች። እሱም ባዶ በነበረ ጊዜ ነው እሱን የወደደችው። ገብቷችኋል? እሱነቱን እንጂ የወደደችው እሱ ያለውን ነገር አይታ አይደለም። እውቀት ይኖሩ አይኖረው የለም፣ የሆነ ነገር ይኑሮ አይኑሮ የለም፣ ገንዘብ ይኑሮ አይኑሮ የለም፣ እኔን ከዚህ ጎዳና ያወጣኛል ምናምን የለም። ገብቷችኋል አይደል? በቃ ዝም ብላ ነው የወደደችው፣ እሱነቱን የወደደችው። እና ማንነታችሁን እራሳችሁን የሚወዳችሁ ሰው ማግኘት ትንሽ ከበድ ይላል እና እሷን ቢቀበላት እንደኔ ደስ ይለኛል። ነገር ግን ከሀና ጋር ብዙ ነገር ስላሳለፉ ከሀና ጋር ቢሆን ድራማው ያምራል። ነገር ግን ሪያሊቲው ወይም ደግሞ እውነታው የዚችኛዋ ልጅ ፍቅር ተቀብሎ ቢኖር ከዚችኛዋ ጋር ጥሩ ህይወት ቢኖር ካለችበት ችግር ቢያወጣት ወይም ደግሞ ከጎዳና ህይወት ካለባት ሱስ አውጥቶ ወደ ራሷ ቢቀላቅላት እኔ በጣም ደስ ይለኛል እና እኔ እንደዛ ነው የማስበው። እናንተ እስኪ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ የተረዳሁት በዛ መልኩ ነው። የምሬን ነው የምላችሁ። ከዚህ በፊትም ይህን ነገር ብዙ ጊዜ ደጋግሜ ተናግሬያለሁ። ያለ ምክንያት አይደለም የተናገርኩት። በተደጋጋሚ ነበር ሳወራችሁ ነበር። 4 5 ምናምን አውርቻለሁ ይህንን ነገር። ምን ብዬ ነው ያወራኋችሁ? ትክክለኛ የሚወዳችሁ ሰው ምንም በሌላችሁ ጊዜ ካገኛችሁ ያ በቃ የሚያፈቅራችሁ ሰው የሚወዳችሁ ሰው ትክክለኛው ሰው ያ ነው። ገንዘብ ካለ የገንዘብ ፍሪደም ውስጥ ባለ ታይም የሚመጣው ሰው ሁሉ ነው የሚወድ። ገብቷችኋል? ወደ እናንተ የሚመጣው ሰው ብዙ ነው። ምክንያቱም ገንዘብ ፍሪደም ላይ ጥሩ ነገር አለ፣ መኪና አለ፣ ቤት አለ፣ ብዙ ነገር አለ። እውቀት ሊኖር ይችላል፣ እውቅና ሊኖር ይችላል። እውቀት ሳይሆን እውቅና ምናምን እንደዚህ አይነት ነገር ሊኖር ይችላል። ስለዚህ ብዙ ይፈልግሃል። የሚፈልግ ሁሉ ደግሞ ለአንተ መልካም ሆኖ ነው የሚቀርብ። የትኛው ነው ትክክለኛ አንተን የሚወድ? ገብቷችኋል? አብዛኛው ያለውን ነገር ወይ መኪናህን አይቶ ነው የወደደ፣ ወይ የገንዘብ ያመጣውን የፋፋውን ፊትን አይቶ ነው የወደደ፣ አለባበስን አይቶ ነው የወደደ፣ ሁኔታን አይቶ ነው የወደደ፣ ጥሩ ህይወት ስለምትሰጠው ቀጣይ ህይወቱ ለሱ እሱም ብሎ ነው የወደደ። ገብቷችኋል አይደለ? ያችኛዋ ግን ምንም የሌላት ግን ወይም ደግሞ አንተ ምንም በሌለህ ጊዜ የምትወደ ሴትዮ ግን ምንም የለህም እኮ። ገንዘብህን እንዳትወድ ገንዘብ የለህም፣ መኪና እንዳትወድ መኪና የለህም፣ ቤት የለህም። እንደገና ደግሞ ጥሩ ህይወት ያኖረኛል ብላ እንዳትወድ ጥሩ ክፍያ የለህም። ስለዚህ ማንን የወደደችው? አንተን ራስህን የወደደችው።
እሷ ሴትዮ ምንም ሲመጣ አትተዋል። ምንም ቢመጣ ገብቷችኋል አይደለም? ለምሳሌ ተሳክቶላችሁ ተጋብታችሁ ጥሩ ህይወት እየኖራችሁ መኪና ቤት ምናምን ገዝታችሁ ያንን ሁሉ በአንድ የምታጡ ያቺ ልጅ ድሮ ሞኮታች ነበረ ስንጀምር ትዝ ይልሃል፣ ምንም አይደለም ሌላ የተሻለ ጊዜ ደግሞ አለን ብላ ነው የምታልፈው። ይችኛዋ ግን በገንዘብ ፍሪደም ውስጥ ያገኛችኋት ሴትዮ ግን መኪናችሁ ቢወሰድ ገብቷችኋል፣ ቤታችሁን አጋጣሚ ቢጠፋ ትታ ነው የምትጠፋው። ምክንያቱም የመጣችሁ ፍሪደሙን ፈልጋ። ገብቷችኋል አይደለ? የሚጎልባት ነገር አለ። ገብቷችኋል? ስታገኛት በመኪና እየሸኛሃት ነው። ምን እያረካት ነው? ብዙ ጥሩ ቦታ እየጋበዝካት ነው ምናምን። እሱ ነገር ሲጎልባት ትጠፋለች ያቺ ሴትዮ። ይህንን ነገር በሚገባ በተደጋጋሚ ተናገር ያለው አሲር ላይ ያየነው ነገር ይህንን ነው ማለት ነው። በተደጋጋሚ ሳወራ ነበረ። ከቻላችሁ አሁን ባላችሁበት ታይም፣ ምንም በሌላችሁ ታይም የሚወዳችሁን ሰው ካገኛችሁ እሱን ሰው አጥብቃችሁ ያዙ ብዬ በተደጋጋሚ ስመክራችሁ ነበርና ይህንን ነገር ብናይ እኔ ደስ ይለኛል ባይኔ። ግን ነገር ግን ድራማውን እናንተ በዛ መልኩ እንዴት አትፈልጉም? ያው የተመልካቹም እንትን ሪስፔክት ስለሚደረግ ትንሽ አስቸጋሪ ይሆናል። እኔ ግን በዚህ መልኩ ብሄድ ደስ ይለኛል። እናንተን ሀሳብ ኮሜንት ላይ አጋሩኝ። ከዚህ ውጭ በትናንትና ክፍል የተለየ ነገር አለ ብዬ አላስብም። ያው ብዙዎቹ ጠፋ ብለዋል። በቀጣዩ ክፍል አሪፍ ነገር ይኖራል ብዬ አስባለሁ። እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ ሀሳባችሁን ጨምሩልኝ። እኔ በዚሁ ልሰናበታችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሁንላችሁ እያልኩኝ በዚሁ ተሰናበትኳችሁ። ፒስ። ወይዘሮ ሜላት በቀጣይ ክፍል ትታሰራለች ወይስ አትታሰርም? ምን ትላላችሁ? እንዴትስ እያያችሁት ነው? ኖላዊ ተምቹ ተመልሷል። ከጊዜ በኋላ ቢሆንም ማለትም ከረጅም ጊዜ በኋላ ቢሆንም ተመልሷል። በተመለሰ ማግስት ደግሞ ድንብላልን ለማግኘት መሄዱ አስደስቶኛል። አንድ እኩል ሆነናል ማለት ነው። እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ያው ኖላዊ ተከታታይ ድራማ ሊያልቅ ነው አይደለ? መቼም አትጠራጠሩም። ይሄንን ከዚህ በኋላ ቢቀር 5 ክፍል ምናምን ነው። ከዛ በላይ ክፍል ይቀራል ብዬ አላስብም። 5 ወይም 3 እንደዚህ አይነት ክፍሎች ናቸው የሚቀሩት። ወይዘሮ ሜላት ትታሰራለች። እንዲሁም ደግሞ ያው ታውቁታላችሁ፣ ቪዲዮም ስለተቀረጸ ልጅቷ ወይዘሮ ሜላትን ታገዛታለች ብዬ አስባለሁ። መረጃውን ለፖሊስ አሳልፋ ትሰጣለች። ሁሉም ተለቃቅመው ወደ ሸቤ ይገባሉ። እርግብም ኬት እንደምትመጣ ባናቅም ትመጣለች። እሷ የት እንደተደበቀች እኔ ለማየት በጣም ጓጉቻለሁ። ይቻላል ግን እንደዚህ ጋይስ ይቻላል? ኢትዮጵያ ውስጥ እንደዚህ ተደብቆ መቅረት ይቻላል? እንደዚህ ከተቻለማ በጣም ምርጥ ነው። የምሬ ነው ወዴ ምን አስበህ ነው እንዳትሉኝ፣ እኔ ምንም አላሰብኩም። ወይዘሮ ሜላት ትታሰራለች ብዬ ከዚህ በፊት በነበረው ሪቪው ሪከመንድ አድርጊያችሁ ነበረ። ያንን ነገር ያው ማየት ችለናል። ያን ያህል እንኳን ከባድ የሆነ ነገር አይደለም፣ ግልጽ የሆነ ነገር ነው አይደለ ጋይስ? ከባዱንማ እዛ ሀረግ ላይ በደንብ ሪከመንድ አድርጊያችሁ አልፌያለሁ። በደንብ ማለት ነው። በቃ እስኪበቃችሁ ድረስ ማለት ነው አይደል ጋይስ? እስኪበቃን አይደል እንትን ያለው ሀረግ ላይ ሪከመንድ ያደረግኳችሁ። እዛ ላይ የምታቁኝ ሰዎች በደንብ ታቁኛላችሁ። ለማንኛውም ኖላዊ እያለቀ ነው እና ከዚህ በኋላ ምን ልጀምርላችሁ? ምን ሪቪው ላድርግ? መቼም ምንም የምትሉኝ ሰዎች እናንተ እንደው ጤነኛ አይደላችሁ። እውነት ምንም እንዳትጀምር ዝም ብለህ አርፈህ ቁጭ በል የምትሉ ሰዎች ማለት ነው ችግር አለባችሁ። ይህንን ስራ በስንቱ ጥረት ውስጥ እንደምሰራ ብታውቁ ማለት ነው እንደዛ አትሉኝም። ጊዜን በሙሉ ሰዎች ነው የምሰራው። እንደዚህ ስላችሁ ምን ለማለት ፈልጌ ነው፣ ሌሎች ስራዎችን እሰራለሁ እና ከእነሱ ጎን ለጎን ነው ይህንን የማደርገው እና የእንቅልፍ ሰዓቴን እንትን ብዬ ነው ሚስ አድርጌ ነው የምሰራው። የእንቅልፍ ሰዓቴን ሰጥቼው ነው የምሰራው እና መቶ አልፈልግም። ምክንያቱም ኢንካም እስካገኘንበት ድረስ እንሰራለን አይደለ ጋይስ? አሁን በትንሹ ስንት ሰዓት ትተኛለህ ብትሉኝ 3 ሰዓት ወይም 4 ሰዓት፣ አብዛኛውን ጊዜ 3 ሰዓት ምናምን ነው የምተኛው። ለምሳሌ እስከ 10 ሰዓት ምናምን እቆያለሁ። ጠዋት 2 ሰዓት እነሳለሁ። በቃ ብዙ ጊዜ እንደዛ ነው የምተኛው። ይህን ያህል ተኝተን ነው እንግዲህ እየተንቀሳቀስን ያለ ነው እና እናንተ ደግሞ የሆነ አሪፍ ድራማ እስኪፈልጉና ጀምር በሉ። ከዛ በኋላ በደንብ ላይክና ኮፒ ሊንክ ታደርጋላችሁ። ሸብረቅ እንላለን። ደግሞ እዚህ ላይ ብቻ ነው የምታውቁኝ። ቲክታክ ላይ አላገኛችኝም እስካሁን አላገኛችሁኝም። በ3 ወር እኮ 90 ሺህ ደረስን። 100 ሺህ ልንገባ ነው አሁን በቅርቡ። በዚህ ሳምንት 100 ሺህ እንገባለን። እስካሁን አላገኛችሁኝም። አቤት እናንተ
አቤት እናንተ ዩቲዩብ ላይም እዚህኛው ቻናል ላይ ብቻ የምታውቁኝ ሰዎች አቤት እናንተ አረ ዛሬ ስለ ራሴ ነው ጋይስ እያወራሁ ያለሁት። ወይዘሮ ሜላት ግን ስታለቅስ ምናምን ስታዝን ነበር አይደለ? ለምን ብቻዋን ማዘን አስፈለገ? ሌሎቹ ለምን አላዘኑ? ወይዘሮ ሜላት ለባዩሽ እንትን ነች፣ በጣም የምትወዳት ጓደኛ ነች አይደለ? እንደዚህም አድርጋት ሁሉ ትወዳታለች። የሆነ ምክንያት አላት ብላ ነው የምታስበው። ገብቷችኋል አይደለ? እንደገና ደግሞ ሜላት እዚህ ደረጃ እንድትደርስ የእሷም አስተዋጽኦ አለ፣ የባዩሽ አስተዋጽኦ። ነገር ግን የሆነ ሰዓት ላይ ተገለበጠች እንጂ ምቀኝነት የሚባለው ነገር አለ። እሱን እኮ ያሳዩን አይደለ? ባትገለበጥና እንደዚሁ በፍቅር ብትኖር እኮ ትችል ነበረ። ብትጠይቃት ኑሮ ታደርግላት ነበረ ወይዘሮ ሜላት። ነገር ግን ያቺ በአቋራጭ ላገኝ ብላ ነው፣ አጉል ጥቅም ፍለጋ ነው እንደዚህ የሆነችው እንጂ ባዩሽም እኮ አሪፍ ሰው ነች ያስባሉ። ማለት በፊት ማንነቷ ጥሩ አይነት ሰው ነች። ይሄ ክፋት ቢኖርባትም ጥሩ ሰው ነበረች አይደለም? ታግዛት ነበር ምናምን እና ያቺን ጊዜ ነው የምታስበው እንጂ ይሄኛውን አይደለም የምታስበው። እና ትክክለኛ ሰው ነች ብዬ ነው የማስበው ነው ወይዘሮ ሜላት። ምክንያቱም ያንን ክፉ ጊዜ ያሳለፋችሁን ሰው፣ ያንን ክፉ ጊዜ ከጎናችሁ የሆነው ሰው ምንም ቢያደርጋችሁ ልትቀየሙት ይገባል ብዬ አላስብም። እኔ አልቀየሙም። ምን እንደራሴ እንዲህ ያንን ክፉ ጊዜ፣ ሰው በማያየኝ ጊዜ፣ ሰው ዞር ብሎ በማያናገረኝ ጊዜ፣ ሰው ወደ ቤቴ በማይመጣበት ጊዜ፣ ሰው ቀና ብሎ በማያየኝ ጊዜ፣ ሰው በሚያፍርብኝ ጊዜ ከኔ ጋር የነበረ ልጆች መቼም አልረሳም። አዎ እኔም አጋጥሞኛል። ከዚህ በፊት በነበረው ላይፍ ብዙ ነገር ይቻለሁ። ጥሩ ላይፍ የምኖር አይነት ልጅ ነበሩ። የራሴ ድርጅት የነበረኝ፣ የራሴ ስራ የነበረኝ፣ ከአንድ ሙለት ስራ የምሰራ ተቀጥሬ ሳይሆን በራሴ የምንቀሳቀስ ሰው ነበርኩኝ። በሆነ ምክንያት ያው ነገሮች ሁሉ ፌል አደረጉ። ያኔ የምታጀብ የነበርኩ ሰውዬ፣ በብዙ ሰዎች አጀብ ውስጥ ያለው ሰውዬ፣ በብዙ ሰዎች ታጅቤ የምኖር ሰውዬ፣ ብዙ ሰዎች ገዝሽ ብለው ወደ እኔ የሚመጡ ሰዎች ሁሉ ራቁኝ። ገብቷቸዋል አይደለም? ከሁሉም ሄድ ሆኝ ሁሉም ማለት ነው። ማንም ዞር ብሎ ያየኝ፣ ገና ሲያየኝ ሁላ መሸሽ ጀመረ ሰው። እኔ በዚህ ስሄድ ወይም ደግሞ በዚህኛው መንገድ ለምሳሌ ግራይን ይዤ ሲሄድ ወደ ቀኝ ዞሮ የሚሄዱ ሰዎች ሁላ ነበሩ እና በዛን ጊዜ ከእናንተ ጋር የሆነን ሰው መቼም ይረሳል ብዬ አላስብም። ምንም ቢያደርጋችሁ ሊያበሳጭ ይችላል፣ ግን ትተውታላችሁ። እንደዛ ነው የምረዳው። ምክንያቱም እንደዛ አድርጌም ስለማቅ ማለት ነው። ለዛ ነው እንደዛ ያልኳችሁ እና ብዙ ጊዜ ተናግሬ ያለሁኝ። በተለይ ደግሞ ሪሌሽንሺፕ ስትጀምሩ ምንም በሌላችሁ ጊዜ፣ ባዶ በሆናችሁ ጊዜ፣ እጃችሁ ላይ ምንም ሳንቲም ሳይኖር ከእናንተ ጋር የምትሆነዋ ልጅ እሷ ትክክለኛ ሴት ነች ብዬ ከዚህ በፊት በተደጋጋሚ ተናግሬ ያለሁ። ትክክለኛ የምታፈቅራችሁን ሴት ማግኘት ከፈለጋችሁ ሀብታም ከሆናችሁ በኋላ ሳይሆን፣ ወይም ደግሞ የገንዘብ ፍሪደም ካገኛችሁ በኋላ አይደለም፣ የገንዘብ ፍሪደም ውስጥ ከገባችሁ በኋላ ሳይሆን ነፃ ባዶ እየሆናችሁ ወይም ደግሞ ባዶ በሆናችሁበት ታይም ነው ብዬ ከዚህ በፊት በደንብ ተናግሬያለሁ። ይሄንን ነገር ለምን ነው ታውቃላችሁ? ምንም የላችሁ፣ ይሄ ገላጣ ሜዳ ታውቃላችሁ አይደለ? እዛ ላይ የሆነ ነገር በግልጽ ይታያል። ምክንያቱም ግልጽ ነው። ጫካ ውስጥ ከሩቅ ብታዩ ጫካ ላይ ምን ይታያል? ምንም አይታይም። ገላጣ ሜዳ ላይ ብዙ ነገር ማየት ትችላላችሁ። ከብቶች ልታዩ ትችላላችሁ፣ ሰዎች ልታዩ ትችላላችሁ። ገብቷችሁ ቁጭ ብሎ ይታያል። እሱን ማንነትን ወዳ ከዛ ጊዜ ጀምሮ ከአንተ ጋር ያለች ሴት እሷን መቼም እንዳታዩት። የምሬን ነው የምላችሁ። የገንዘብ ፍሪደም ከመጣ በኋላ ብዙ ሰው ወደ እናንተ ይመጣል። የምሬን ነው የምላችሁ። ሴት በቃ ሳትፈልጉት ነው ይመጣው። እኔ በህይወቴ ስላሳለፍኩትና ስላየሁት ነው የምላችሁ። ሳትፈልጉት ማለት ነው። ያስጨንቋችኋል። መኪና ካለ፣ ገንዘብ ፍሪደም ካለ፣ አሪፍ ቦታ መሄድ ከጀመርክ፣ አሪፍ ቦታ መዝናናት ከጀመርክ፣ አሪፍ ቦታ ምሳ መብላት ከጀመርክ ሳትፈልግ ነው የምትጠየቀው። አንተ ሳትፈልግ ማለት ጓደኛ ኑን ስልክ እንቀይር ምናምን ተብለህ ነው በግድ ማለት ነው። ገብቷችኋል አይደላችሁ? የፈለግኩት ነገር ምክንያቱም ፍሪደም አለ። ገብቷችኋል? የገንዘብ ፍሪደም አለ። ያቺ ሴት ስትመጣ ምንን አይታ ነው የመጣችሁ? ገብቷችኋል? ምንን አይታ ነው የመጣችሁ? ወይ መኪና ነው ወይ የገንዘብ ፍሪደም ስላለ ጥሩ ኑሮ ስለምታኖራት ብዙ ነገር አገኛችሁኝ አይደለ? ስለዚህ እሷ ልጅ ትክክለኛ ፍቅር ለእኔ አላት ወይ ለማለት ይከብደኛል። የምሬን ነው የምላችሁ፣ ይከብደኛል። ምክንያቱም ብዙ ሰው ጥቅም ፈላጊ፣ ብዙ ሰው የራሱን ህይወት ጥሩ ቦታ ማድረግ ነው እንጂ ለአንተ ግድ የለውም። እሱ ጥሩ ቦታ ይግባ። ገብቷችኋል? አንዴ ጥሩ ቦታ አንገቱን ያስገባ እንጂ ከዛ በኋላ ያለው ነገር ጭንቅ የለበትም። አብዛኛው ሰው ብዙ ጊዜ ተናግሬያለሁ። አሁን ባላችሁበት ታይም፣ ምንም በሌላችሁ ታይም ሰው ፈልጉ። በቃ የእናንተ የምትሆነውን ፈልጉ። ካገኛችሁ ሞክሩ። ከዛ በኋላ አብራችሁ ስታድጉ በቃ አብራችሁ ታድጋላችሁ። አለቀ። ገብቷችኋል? አሁን እሷ ልጅ ምንም ብታገኝ ምንም ብታጣ ምንም አይደለም ለሷ። ገብቷችኋል? ለምሳሌ
አብራችሁ እንትን ካላችሁ በኋላ ከተገናኛችሁ በኋላ አደክ ልበልና መኪና ገዛው ኤቭሪቲንግ ብዙ ነገር አመቻቸ። ከዛ በኋላ ሁሉ ነገር ደግሞ ሄደ ቢባል ምንም መስሎ አይታያትም። ያኔም እኮ አልፈናል፣ ያኔም እኮ ተሻገረናል፣ ከዚህ በታች ኖረን ነበር፣ አሁን የሚያልፍ አልፈታ በል ነው የምትል ገብቷቸዋል። ይችኛዋ ግን የገንዘብ ፍሪደም ውስጥ ሆነ ያገኘሃት መኪና እያለ የመጣች ጥሩ ጥሩ ቦታ መዝናናት በምችልበት ታይም የመጣችዋ ሴትዮ የሆነ ታይም ላይ በሆነ ኬዝ ያ ሁሉ ቢጠፋና ቤት መብላት ቢጀምር ወደ ውጭ ወጥቶ መዝናናቱ ቢቀር በመኪና መሄዱ ቀርቶ በታክሲ መሄድ ቢጀምር እቺ ሴትዮ ትታ ነው የምትሄደው። የምሬ ነው የምላችሁ ትታ ነው የምትሄደው። እና ቢቴክ የምሬ ነው የምላችሁ። እና ስትወስኑ በትክክል ወስኑ። ይሄን ነገር ለብዙዎቻችሁ ትምህርት ይሆናል ብዬ ስለማስብ ነው በህይወቴ ስላሳለፍኩት። እንደዚህ ስላችሁ ደግሞ መልካም ሰው የለም ወይ እንደዚህ አይነት ሆኖ ልትሉኝ ትችላላችሁ። አለ፣ ግን እሱም መለየት ከባድ ነው። ሲኖራችሁ የሚመጣው ብዙ ነው። ገብቷችኋል? ወደ እናንተ የሚቀርበው ብዙ ነው፣ የሚያጅባችሁ ብዙ ነው። እኔ እኮ ስላየሁት ነው። ገዝሽ በዚህ ስልክ የስራ ስልክ፣ የሴት ስልክ፣ የጓደኛ ስልክ፣ የማይደወልኝ ስልክ ገብቷችኋል? አለላችሁ የፈለጉት ነገር ከነዛ ውስጥ የትኛዋ ነች የምትወዳችሁ? በምን ታውቃላችሁ? ሁሉም ይወዳችኋል። ሁሉም ገዝሽዬ ነው በቃ። ይሄ ምንድነው ቁጭ ብድግ ነው የሚልላችሁ ሁሉም፣ ወንዱም ሴቱ። ታዲያ የትኛዋ እንደምታፈቅራችሁ በምን ታውቃላችሁ? በምንም አይነት ሁኔታ ልታስቀይም አትፈልግም። በምንም አይነት ሁኔታ እንትን ልትል አትፈልግም። ገብቷችኋል አይደለ? አንተን ለመቅረብ አንተ በደንብ እንድትወዳት ነው የምታደርገው። በምን ታውቃለህ ነው። ገብቷችኋል አይደለ? ለምን ዓላማ እንደመጣች ልታውቃችንም። ያቺ ግን ከሆነች ገላጣ ሜዳ ነህ፣ ምንም የለህም። የምትፈልግበት ምንም አይነት ምክንያት የለም። አንተን ብቻ ነው የፈለገች። ገብቷችኋል አይደላችሁ? የፈለግኩት ነገር በጣም ወዳችኋለሁ። እቺ ላስተላልፍ ብዬ ነው። ድራማውም እያለቀ ስለሆነ ከዚህ በፊትም ተናግሬያለሁ በእርግጥ። ለማንኛውም ከዚህ ውጭ በትናንትናው ክፍል ድራማው ላይ የተለየ ነገር የለም። ያው ኖርማል አይነት ነገር ነው። ፖሊሶቹ ሊያስሯት እንደሆነ ሰምተናል። ከዛ ውጭ ተምቹ መመለሱ እና ደግሞ ተምቹና አሴር ተገናኝቶ የራሳቸውን ነገር ያወሩበት መንገድ ምናምን አሪፍ ነበር። ነገር ግን ቁርጥ ባታደርጓት አሪፍ ነበር። ከፖሊስ ጣቢያ ሲወጣ ተምቹ ቢቀበለውና እዛ ጋር ያላቸውን ስሜት ብናይ፣ ያለውን ሪያክሽን ብናይ አሪፍ ነበረ። እሱ ነገሩ ጠፋ እንጂ ሌላው ነገር አሪፍ ነበረ። በቃ ይበቃናል አይደለ? በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ፣ ፒስ። እኔ ያልኩት እኮ አይቀርም። ከዚህ በፊት በነበረው ሪቪው ወይም ደግሞ ክፍል 14 ላይ ማለት 114 ላይ ምን ብያችሁ ነበር? ወይዘሮ ባዩሽን ይደፏታል፣ ወይዘሮ ሜላት ትታሰራለች ብዬ ተናግሬ ነበረ። አሁን ያ ነገር ሆኗል። እንግዲህ በቀጣይ ክፍል የምናየው ይህን ነው። ፖሊሶቹ ወደ ሸቤ ጠራርገው ይወስዷታል ማለት ነው። ይህንን ታስባላችሁ ወይስ ደግሞ ቪዲዮ አለ እኮ ምንም አይፈጠርም ልትሉኝ ትችላላችሁ። በቀላሉ ቪዲዮን አሳልፋ ትሰጣለች እሷ ልጅ። ምናልባት አይቷት ከሆነ እሷንም ደግሞ እንዳይሸኛት የሚሉም ግምት እኮ አለ። ጋይስ እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድምፄ ምናምን ከተቀየረባችሁ እንግዲህ ሶሪ፣ ጉንፋን ይዞኛል ምናምን ልልባችሁ እችላለሁ። ያው ምናምን በቃ ገብቷችኋል፣ ትረዱኛላችሁ እኮ። አይ እናንተ ኖላዊ ተከታታይ ድራማ እያለቀ ነው። በባለፈው ሪቪው ተናግሬያለሁ። እያለቀ ነው ወይ ብዬ ጠይቄያችሁ ነበረ። እኔ ይመስለኛል ብያችኋለሁ። እና ምን እያሰባችሁ ነው ጋይስ? ምንድን ነው የሚሰማችሁ? ኖላዊ ተከታታይ ድራማ እያለቀ ነው ወይስ አያለቀ? ምን ትላላችሁ? እኔ ግን እንደ እውነቱ እያለቀ ነው ብዬ ልንገራችሁ። በቃ ተስፋ ቁረጡ። እሺ ተስፋ ቁረጡ። ሲጀመር ያው ከዚህ በፊት ተናግሬያለሁ። ይህን ነገር በተደጋጋሚ መናገር እወዳለሁ አይደለ? ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እና መጨረሻው እንዳታጨማልቁት እያልኩ በትህትና ሳውራ ነበርና ስለሰማችሁ ከልቤ አመሰግናለሁ። እናንተ ውድ ተመልካቾቻችን ደግሞ ወደ ኑሐሚን ሺፍት እያደረጋችሁ ገብቷችኋል አይደል? አሁን ኑሐሚን 200,000 ቪው ነው የሚታየው፣ ወደ 400,000 ከርበት ይላል ማለት ገባችሁ አይደል? አገኛችሁ አይደል? ምክንያቱም አንዳንድ ፍለጋ መሄዳችሁ የማይቀር ጉዳይ ነው። እውነት ወይስ ውሸት? እውነት። አሁን በጣም አሳሳቢ የሆነውን ጉዳይ ልንገራችሁ። ወይዘሮ ሜላት ትታሰራለች። የእሷን መታሰር ችግር የለውም እንበልና እንሂድ። ነገር ግን ጎረምሳው ልጅቷን እየቀረጸችው እንደሆነ
ያየ አይመስላችሁም? ምክንያቱም ካሜራዋን አብርታ ነበር ሪካርድ ስታደርግ የነበረው። ታዲያ ካሜራ ሳይበራ ሪካርድ ይደረጋል እንዴ? ገዝሽ? ኧረ ተው እባክህ፣ ኧረ ልብ ግዛ። የካሜራውን ፍላሽ ላይት አብርታ ነበር አይደለ ሪካርድ ስታደርግ የነበረው። እና እንዴት አላያትም እንዴት አላስተዋለም ብላችሁ ታስባላችሁ? እዛ አካባቢ ከእሷ ውጭ ማንም ሰው እንደማይኖር ያስባል ብዬ ተስፋ አደርጋለሁ። ስለዚህ ልጅቷን ሊያስጨንቃት ይችላል። ምናልባትም ደግሞ ያው ሊሸኛት ይችላል እንደ ባዩሽ። ስለዚህ እንደዚህ አይነት ነገር ልናይ እንችላለን። በቀላሉ ላትፈታ ትችላለች ነው ወይዘሮ ሜላት። ነገር ግን ዞሮ ዞሮ መፈታቷ የማይቀር ጉዳይ ነው። በዚህ ሁኔታ ውስጥ እንግዲህ ቤተሰቦች የመጨነቅ አይነት ነገሮችን እናያለን። የመረባበሽ አይነት ነገር ይኖራል ብዬ አስባለሁ። እኔ በጣም ግራ የገባኝና እስካሁን ጥያቄ የሆነብኝ ነገር እርግብ የነሽ? እርግብ ትሰሚኛለሽ? እየሰማሽኝ ነው? የነ ያለሽው እንዴ? ጋይስ ዝም አላችሁ እኮ እናንተ። የት ነው ያለችው እርግብ? ወዴት ነው ሄደችው እርግብ? ምን በላት እርግብን? እኔ በጣም ግራ የገባኝ ጉዳይ እሱ ብቻ ነው። እንዴ ምንድን የወሰዳት? የት ነው የተሸሸቀችው? በቃ በዛ ድራሿ ጠፋ እኮ ጋይስ። ሌላኛው በትናንትናው ክፍል ፋዘር ወይም ደግሞ አቶ ኖላዊ ሀናን የተናገሯት ነገር ነው አይደለም? እና አሴርን እኔን ራሱ ከተውሽኝ ጊዜ የለሽም ወይም ደግሞ ዘመናት አልፈዋል ምናምን አይነት ነገር አንስቷል። ይሄ ነገር ለሀና ጥሩ ነው ብዬ አስባለሁ። ማለት እንድትነቃ ያደርጋታል ብዬ አስባለሁ። ለአሴር ያላት ስሜት እንዲነሳ ወይም ደግሞ ይሄ አላስተዋለችም። ገብቷችኋል? አሁን ታስተውላለች ብዬ ነው ማስበው። ገብቷችኋል? ያለ አሴር ያለ ተምቹ ያለ ኖላዊ እንደማይሆንላት የሆነ ከሷ የሚጎል አካል እንዳለ እንደሚሰማት ነው እኔ የሚሰማኝ። ገብቷችኋል አይደለ? ለምሳሌ ከእናንተ የሆነ ነገር ሲጎል ቅር ይላችኋል አይደለ? ልክ እንደዛ ቅር ይላታል ብዬ ነው የማስበው። ገብቷችኋል? ሀና ተምቹን ብታጣ ባታየው ምናምንና አሁን እሱን እያሰበች ስትመጣ እያሰላሰለች ስትመጣ እያስተዋለች ስትመጣ እንደምታፈቅረው ታውቃለች የሚል ሀሳብ ነው ያለኝ። ከተምቹ ጋር ያለው ግንኙነት አሁን ወደ መሳካቱ እየመጣ ነው የሚል ሀሳብ አለኝ። እናንተ ምን ታስባላችሁ? ወይስ ደግሞ ክራር መቺው ይዟት ይሄድ? ክራር መቺ ነው ወይስ መሲንቆ መቺ ነበረ? እዝራ ይዟት ይሄድ። እዝራ እንሸኝ በቃ ለእዝራ። ሀናንማ አሳልፈን አንሰጥም። እኔ በጣም ቅር ያለኝ ሀና አቶ ለነገሩ መችነካና ነው አቶ የሚባለው አሴር ሀናን ሳይነካት ጫፏ ሳይደርስ በአቋራጭ ኤርሚን ኑሐሚን ላይ ወሰዳት። ወይኔ እንዴት እንደተበሳጨው እሱ ብቻ ነው ያበሳጨኝ። የምሬ ነው። እዚህ እንኳን ቢያንስ ፍቅር ጀምሮ ቢሆን እንኳን አሪፍ ነበር አይደለ ጋይስ? ማለት የፍቅር ግንኙነት ውስጥ ገብተው ቢሆን ኖሮ አሴርና ሀና እዛ ጋር ምንም ቢፈጠር ብዙም ቅር አይለንም ነበረ። ነገር ግን እዚህ ጋር ምንም ሳይፈጠር እዛ ጋር በጣም ስለሄደ እኔ እንደ እውነቱ ቅር ብሎኛል። አሁን ሀናን እና አሴርን እንደ በፊቱ አልጠብቅም፣ ማለት ጓጉቼ አልጠብቅም። ገብቷችኋል አይደለም? በቃ የሱ ትሆናለች በቃ ገባችሁ አይደለም? ምክንያቱም እዛ ጋር የተፈጠረው ነገር አለ። እዛ ጋር ይሄ አንዱ ቦታ አይታችሁ ወደ አንዱ ቦታ ስትመጡ እዛ ጋር ያያችሁት ነገር እዚህ ጋር ይመጣና ይዋሃዳል። ገብቷችኋል? ኖርማል ይሆንባችኋል በቃ ምናምን ትላላችሁ። ነገር ግን እዛ ጋር ባናይ ኖሮ ማለት ለምሳሌ ከኤርሚ ጋር ይሄኛው ድራማ እስኪያልቅ ፍቅር ባትጀምር ኖሮ እዚህ ጋር ያለውን ፍቅር በጉጉት እንጠብቀው ነበረ። ገብቷችኋል አይደላችሁ? የፈለኩት ነገር እዛኛው ላይ ያለው ነገር እዚህ ጋር ተጽዕኖ አምጥተዋል የሚል ሀሳብ ነው እያቀረብኩላችሁ ያለሁት እና ቶሎ ብትጨርሱት አሪፍ ነው። ኖላዊ የምሬ ነው ብላችሁ ቀድሞ ነበረ ማለቅ የነበረበት ወይም ደግሞ ያኛውን ድራማ ገፋ ብታደርጉት አሪፍ ነበረ። ልክ በዚህን ታይም ቢጀመር አሪፍ ነበር ብዬ አስባለሁ። እና እሱ ብቻ ነው እኔ ቅር ያለኝ። ሌላ በትናንትናው ክፍል ድንብላል በቃ አስተዋይ፣ የምር አስተዋይ። አንቺን ፎቃ ገብቶልሻል። ሲወጣ ያው ከአንቺ ጋር ከበርቻ ትላላችሁ። እንዳታስቡ። እኔ በጣም ያስጠላችኝ ሰሞኑን ሰላም ልብ ገዝተሽ አልነበር እንዴ? ደህና ሆነሽ አልነበር እንዴ? ምን መጣብሽ? እቱግ እሺ ቱግ ቀይን አሰበርሽ ነበረ። ቱግ እያልሽ እኮ ነው። ታውቆሻል። ግን ጭራሽ ሀናንም ቱግ እያልሽ ነው። ከዛ ደግሞ አሴር ላይ ምናምን ጭራሽ ገፍትረሽ ጣልሽው። አሴር ግን ዝም ማለት አልነበረበትም። እሷን ለምን ታውቃላችሁ? ከዚህ በፊት ተናግራው ነበር አይደለ?
እኔ ያሳያቸዋለሁ ምናምን አይነት ዛቻ ምናምን እኔ ያሳይሻለሁ እንደዛ አይነት ዛቻ እሷ ዝታ ነበረ። እሱም እሷ ላይ ዝቶ ነበረ። ቅድሚያ እንደውም ይዛተው እሱን አይደለ ባህና ጉዳይ አሁን ምናሴን እንደዛ ይዞ ሊመታው ምናምን ሊያንቀው ጭራሽ አንቆታል ምናምን እንደዛ አይነት ነገር ሲፈጠር ሰላም ልክ ልታገላግል ወይም ደግሞ ስትወረውሩ ዝም ማለት አልነበረበትም። አንድ ሞቅ ያለ ጥፊ ፍቅር የሚያስይዝ አይነት ጥፊ ማየት ነበረብን። የምሬን ነው ብላችሁ ግን ያው እንደዚህ አይነት ሰው አይደለም። ሰዎችን የሚያከብር አይነት ሰው ስለሆነ ነው ደግሞ የሀና ቤተሰቦች ስለሆኑ ነው እንጂ ሌላ ሰው ቢሆን ኑሮ አይፋታም ነበረ። እና ብቻ እሱ ጋር ትንሽ የሆነ ነገር ብታገኝ አሪፍ ነበረ። ይሄ የቀበጠችው እንትኗ ይሄ ውጥን ፍጥን የሚለው ምላሷ ምናምን ቀዝቀዝ ታደርገላት ነበረ፣ ግን አልተቻለም። ምን እናደርግ? እሺ በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? ሀሳብ አላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ እንኳን ከዚህ የተለየ ሀሳብ የለኝም እንደእውነቱ። እናንተ ካላችሁ ጨምሩልኝ። በደንብ ጨምሩልኝ ሀሳባችሁ ኮሜንት ላይ ማለት ነው። ኮሜንቱ ሞላ ይበል። አማርኛ ችግር አለ እየተግባባንሽ መቼ ትረዱኝ ያላችሁ ብዬ አስባለሁ። ኖላዊ ላይ ከዚህ የተለየ ሌላ ነገር አለ ብዬ አላስብም። ያው እናንተ የቀረ ነገር ካለ ጨምሩልኝ። እስኪ ወደ ኑሐሚን ገባ ልበልና ኑሐሚን ላይ ትናንትና ሩጫውን ቀጥሏል። ማራቶን አይደለም፣ ማራቶን ሩቅ ነው። 100 ሜትር በሉት በቃ ድራማው። ሰማች፣ መታ ዘረገፈችው። ኑሐሚን እንዳረገዘች በባለፈው ክፍል ሰማች። ለዛው በባለፈው ክፍል መጨረሻ ላይ ነው የሰማችው። መታ በቀጣዩ ክፍል መጀመሪያ ላይ ነው የዘረገፈችው። ኧረ ተው እንዴ! ቀስ አልኩት እንጂ አሳቀቃችሁን እኮ ጋይስ። አሁን ከፊት ምን ልታሳዩ ነው እንዴ? አሁን ጋለበ እኮ ድራማው እንዴ! ከዚህ በፊት ምን ነገር ተናግሬያለሁ። ኧረ በዛሬ ሪቪው ራሱ በኑሐሚን ሪቪው ላይ ተናግሬያለሁ። እንዴ የምሬድ እኮ ነው። ዝም ብዬ ሳስበው ግርም ይለኛል። የሆነ በቃ ደስ የሚል አይነት ድራማ ነው። በቃ ላጥ ይሄ የእኛን ባህሪ ተረድቶታል። ልክ እንደ ቲክታክ። አሁን ብዙ ሰው ዩቲዩብ ከማየት ይልቅ ቲክቶክ ማየትን እንትን ይላል ይወዳል አይደለ? አጭር ስለሆነች በአጭር ጊዜ ብዙ ነገር ያያል። እንደዛ ብሎ ነው የሚያስበው ሰው። ነገር ግን ውሸት ነው። የምሬድ ነው የምላችሁ። ዩቲዩብ ብታዩ ነው የሚሻላችሁ። ዩቲዩብ አንድ ቪዲዮ ብታዩ በቃ ከአንድ ቪዲዮ ወይም ከሁለት ቪዲዮ በኋላ ተሰላችታችሁ ትወጣላችሁ። ስለዚህ አንድ ቪዲዮ ብታዩ አንድ ቪዲዮ ቢያንስ 15 ደቂቃ ወይም 30 ደቂቃ ቢሆን 3 ቪዲዮ ብታዩ 1 ሰዓት ከምናምን ነው የምታሳልፉት። ገብቷችኋል? ከዛ ሰልችቷችሁ ትወጣላችሁ ከዩቲዩብ። ነገር ግን ቲክቶክ ሲሆን ነገርየው ከባድ ነው። ትንሽ ሰከንድ ስለሆነች ስታሳልፉ ሌላ የሚያስቅ ሲመጣ፣ ስታሳልፉ ሌላ የሆነ ትምህርታዊ ነገር ሲመጣ፣ ስታሳልፉ የሆነ ድራማ ስታሳልፉ የሆነ አንዷ ስትመጣ፣ አንዱ ሲመጣ፣ አንዷን ደግሞ ስታዩ የሆነዋን ስታዩ፣ እንደዛ ስትሉ 4 ሰዓት 5 ሰዓት 6 ሰዓት ነው የምትፈጁት። ትንሽ ስለሆነች ትንሽ ፈታ ብዬ እወጣለሁ ብላችሁ ገብታችሁ ማለት ነው። እና ቲክቶክ ስክሮል የምታደርጉ ሰዎች ጥንቃቄ አድርጉ። በዚሁ አጋጣሚ የምሬ ነው ብላችሁ ዝም ብላችሁ አስተውላችሁ እዩ። አለበለዚያ ደግሞ ሴቲንግ ላይ ገብታችሁ ዎች ሂስትሪያችሁን እዩ። ምን ያህል እንዳያችሁ፣ ምን ያህል ሰዓት ቲክቶክ ላይ እንደቆያችሁ ይነግራችኋል ራሱ ቲክቶክ። እኔ በጣም ደንቆኛል። አንዴ ዝም ብዬ ፈታ ልበል ብዬ ገብቼ ዝም ብዬ ሳሳልፍ በጣም ረጅም ሰዓት ቆየሁና ቼክ ሳደርግ 4 ሰዓት ምናምን 4 ሰዓት የቆዩ አልመሰለኝም። እውነት ለመናገር እንደው በቃ 30-15 ደቂቃ ድረስ የቆየሁ ነው የመሰለኝ። ምንም ሳይሰማኝ በቃ ስስቅ ስገለፍጥ የሆነ ነገር ሳይ ደግሞ ስታዘው ደግሞ አንዴ እንዲህ ስል አንዴ ሳዝን አንዴ ስስቅ 4 ሰዓት ሙሉ ቲክታክ ላይ ቁጭ። ገብቷችኋል? ምን ያህል ጊዜያችሁ እንደሚገላችሁ ወይም ደግሞ ምን ያህል ጊዜ እንደሚያጠፋባችሁ። ኢንካም ብታገኙበት እንኳን እሺ፣ ላይቭ ላይ ቁጭ ብላችሁ ገንዘብ ብታገኙበት ኦኬ። ገንዘብ ሳታገኙበት 4 ሰዓት ማጥፋት በጣም አዛ ነው እና ጥንቃቄ አድርጉ። በዚሁ አጋጣሚ ኑሐሚን እየሮጠ ነው። አሁንም ተመችቶኛል። እኔ ፍጥን ያለ ነው። ነገር ማሳደር አያውቁም። ነገር ማደር የለም። ፊት ለፊት ነው። ግጥም የዘመኑ ሰው ማለት ነው ጋይስ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። በቀጣዩ ክፍል እንገናኛለን። ፒስ። እያለቀ ነው በሉ። ታሰረ። ወይኔ ምናሴ አንተን ብሎ ምናሴ አጠፋ። ጭራሽ አሁን ሀናን እንትን አደረገ በቃ። ምክንያቱም ሀናን አገኘ ምናምን አይነት ነገር አምጥታ ስለነበር ሀናን ነው በቃ እንትን ያለው እና ትንሽ የሚያሳዝን አይነት ነገር ነበር የተፈጠረው። ግን ደግሞ ተምቹ በጣም ተመችቶኛል ማለት
ቆራጥ ነው። በቃ ላመነበት ነገር በጣም ቆራጥ ልጅ ነው እና እስር ቤት ቤቴ ነው ብሎ እዛ መጠበቁ በጣም ተመችቶኛል። ግን ለሀና ጥሩ አይሆንም። መናገር ነበረበት፣ ቢያንስ ለሀና መናገር ነበረበት። እና በቀጣይ ክፍል ምን የሚፈጠር ይመስላችኋል? ተምቹ እርግብ ያለችበትን ያውቃል ወይስ አያውቅም? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰላም፣ እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ዛሬ የመጀመሪያው ኖላዊ ድራማ ሊያልቅ ነው። እውነት ወይስ ውሸት? ትዝ አለኝ ድሮ ትምህርት ቤት የምንማረው እጅ ወደ ላይ ቲሸርት እኔ ሁለት እጃችን እንዲህ እያደረግን ወይኔ ድሮ። እስኪ እንደኔ ያደረገ ጋይስ ሚስ ምናምን። የዘንድሮዎቹ ደግሞ ሚ ምናምን እጅ አያነሱም። ሚ ቲሸር ሆነ ሚ ቲሸር እንደዚህ አይነት ነገር ነው የሚሉት። የድሮዎቹ እጅ ወደ ላይ ነው። እጅ ወደ ላይ ከዛ እጁ እንዲንገጥ በቃ በጥፊ የምትማታ ነው ይመስሉ ጋይዝ። በቀደመ መልሱ ለማለት ያክል ነው። እኔ እንኳ አንዳንዴ ጥሳለሁ፣ መዝመር ጥሳለሁ። ልክ ፍሬን እንደበጠሰ መኪና በሉኝ። በቃ ለምን ድራማው ሊያልቅ ነው ወይ ብዬ እንደጠየቅኳችሁ ታውቃላችሁ? አንደኛ ተምቹ መያዙ፣ ሁለተኛ ደግሞ